ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ የምንመለከተው ስለ ቡና ነው። በተለይም ቡና መጠጣት ጥቅሙ ወይስ ጉዳቱ ያመዝናል የሚለውንና ቡናን መጠጣት ስህተት የሆኑባቸውን ጊዜዎችን እንዲሁም አጠቃላይ ቡናን ስጠጡ የምትሰሯቸው ስህተቶች ምንድናቸው የሚለውን በዚህ ቪዲዮ በስፋት የምንመለከት ይሆናል። ከዛ በፊት እንደተለመደው ሁላችሁም ይሄን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ጉዳያችን ጋር እስከ ቪዲዮ ፍጻሜ አብራችሁ ቆዩ። እሺ ተመልካቾች፣ እንግዲህ ቡና መጠጣት የሚያስከትለው ውጤት በግለሰቡ በአጠቃቀም መጠንና በአጠቃላይ ጤንነት ላይ የተመሰረተ ነው። እስቲ አሁን ጥቅሞቹን እና ጉዳቶቹን ሚዛናዊ በሆነ መንገድ እንመልከት። መጀመሪያም የቡና ጥቅሞች ምንድናቸው ከሚለው ስንጀምር አንደኛ እና የመጀመሪያው የቡና ጥቅም ጉልበትን እና ንቃትን እንዲጨምር ያደርጋል። እንግዲህ ቡና ካፌን አዴኖሲን የተባለ ድካምን የሚያስከትል የአንጎል ኬሚካል ያግዳል ወይም ይከለክላል። ይህም ለነገሮች ትኩረት መስጠትን ያሻሽላል እንዲሁም ድካምን እንዲቀንስ ያደርጋል ማለት ነው። ሁለተኛ የቡና ጥቅም በአንቲኦክሲደንት የበለጸገ መሆኑ ነው። ቡና ኢንፍላሜሽንን የሚዋጋ እና ስር ለሰደዱ በሽታዎች የመጋለጥ ዕድልን የሚቀንስ ፖሊፊኖል በውስጡ ይዟል። ይህም ቡናን ጠቃሚ ያደርገዋል ማለት ነው። ቀጣዩ እና ሶስተኛው ቡና አካላዊ አፈጻጸምን ያጎለብታል። ይህም ማለት ካፌን የአድሬናሊን መጠን እንዲጨምር በማድረግ በአካል ብቃት እንቅስቃሴ ወይም ጉልበት በሚጠይቁ ሥራዎች ወቅት ጽናትን እና ጥንካሬን ያጎለብታል ማለት ነው። አራተኛው ቡና በተወሰኑ በሽታዎች የመያዝ ስጋትን ከመቀነስ ጋር የተያያዘ ነው። ቡናን በመጠኑ መጠቀም እንደ አይነት 2 የስኳር በሽታ፣ የፓርኪንሰንስ በሽታ እና የአልዛይመር በሽታ እንዲሁም እንደ የጉበት ላሉ በሽታ ተጋላጭ እንዳትሆኑ ያደርጋል ማለት ነው። የመጨረሻ እና አምስተኛው ቡና ስሜትንና የአእምሮ ጤናን ያሻሽላል። አንዳንድ ጥናቶች እንደሚጠቁሙት ቡና ጠጪዎች ለድብርት የመጋለጥ እና ራስን የማጥፋት አጋጣሚያቸው ዝቅተኛ እንደሆነ አሳይተዋል። በአጠቃላይ ቡና ብዙ ጥቅሞች ቢኖሩትም እነዚህ የነገርኳችሁ ወሳኝ የሚባሉ የቡና ጥቅሞች ናቸው። እስቲ አሁን ደግሞ የቡና ጉዳቶችን እንመልከት። አንደኛው እና የመጀመሪያው የቡና ጉዳት ጭንቀትና የእንቅልፍ ማጣት ማስከተሉ ነው። ከመጠን በላይ ካፌን በተለይ በቀን ከ400 ሚሊግራም በላይ ወይም 4 ስኒ አካባቢ መጠቀም መንቀጥቀጥ፣ ጭንቀት ወይም የእንቅልፍ መዛባት ሊያስከትል ይችላል። ሁለተኛ የምግብ መፍጫ ሥርዓት ችግርን ሊያስከትል ይችላል። ቡና የጨጓራ አሲድ እንዲመረት ያነሳሳል። ይህ ደግሞ ቃርን ሊያስከትል ወይም አሲድ ሪፍሌክስ እንዲባባስ ሊያደርግ ይችላል። ሦስተኛ የደም ግፊትን በጊዜያዊነት ከፍ ያደርጋል። ካፌን የደም ግፊት ለአጭር ጊዜ እንዲጨመር ያደርጋል። ይህም የደም ግፊት ያለባቸውን ሰዎች ሊያሳስባቸው ይችላል። አራተኛው የቡና ጉዳት ሱስ መሆኑ ነው። ቡናን አዘውትሮ መጠጣት ወይም መጠቀም የቡና ሱስን ሊያስከትል ይችላል። እንደ ራስ ምታት፣ ድካም እና የመሳሰሉ ምልክቶች የሱሱ መገለጫዎች ናቸው። አምስተኛ በእርግዝና ወቅት ሊከሰቱ የሚችሉ አሉታዊ ውጤቶች። ከፍተኛ መጠን ያለው ቡና ማለትም በቀን ከ200 ሚሊግራም በላይ መጠጣት ዝቅተኛ ክብደት ያለው ሕፃን ከመውለድና ከጽንስ መጨንገፍ ወይም ከመቋረጥ ጋር የተያያዘ ሊሆን ይችላል። እስቲ አሁን ደግሞ ቡናን መገደብ ወይም ማቆም ያለበት ማን ነው የሚለውን እንመልከት። ጭንቀት፣ የመንፈስ መታወክ ወይም የእንቅልፍ ማጣት ያለባቸው ሰዎች፣ የአሲድ ሪፍሉክስ ወይም የጨጓራ ቁስለት ያለባቸው፣ እርጉዝ ሴቶች ደግሞ ሐኪም ማማከር አለባቸው። ለካፌን ሴንሲቲቭ የሆኑ ግለሰቦች ወይም ሰዎች፣ አንዳንድ የልብ ሕመም ያለባቸው ሰዎች ቡና መጠጣትን መገደብ ወይም ማቆም አለባቸው ማለት ነው። በአጠቃላይ ለአብዛኞቹ ጤናማ አዋቂ ሰዎች መጠነኛ ቡና ቢጠጡ በቀን ከ3 እስከ 4 ስኒ ወይም እስከ 400 ሚሊግራም የሚደርስ ካፌን በአብዛኛው ደህንነቱ የተጠበቀና አስተማማኝ ከመሆኑም በላይ በርካታ የጤና ጠቀሜታዎች ሊኖሩት ይችላሉ። ይሁን እንጂ የግለሰብ የመቻል ወይም የመቋቋም አቅም ይለያል። ሰውነታችሁን አድምጡና ለእናንተ የሚበቃችሁን የቡና መጠን አስተካክሉ። የጤና ችግሮች ወይም ተጓዳኝ የጤና እክሎች ካላባችሁ የጤና ባለሙያ ወይም ሐኪምን ማማከር ይኖርባችሁ። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበር። ከዚህ ጋር ተያይዞ ሐሳብ፣ አስተያየት እና ጥያቄ ካላችሁ በታች በኮመንት መስጫው አስቀምጡን። እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ አመሰግናለሁ። በቀጣይ በሌሎች ቪዲዮዎች እንገናኛለን። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው።